ሜቢ ከምተቸው ዳውትና ጥርጣሬ እያለም ሜቢ ከዚህ ካበረታታ ነው ምናልባት በዚህ ሊቀጥል ይችላል በሚል ኦፍ ኮርስ አድርጌያለሁ። ምን ተሳስተሃል? ለምን ያንን ማድረግ ስህተት ነበር? ሲያደርግ የነበረውን በጎና ፖዚቲቭ ነገር ማድረግ ማለት በኢትዮጵያ ውስጥ የነበረውን ነጻነት ማስተዳደርን የተቸገር ነው ብለህ ስትገልጽ አንተ አምባገነን ስልጣኑን እስኪያደላድል ድረስ ያለችውን ዊንዶው ኦፍ ኦፖርቹኒቲ ከነጻነት ጋር እንድታምታታ አይጠበቅም። ፖለቲካል ሳይንስ ነው ጥናት አይደለም። ስህተት አልሰራህም። እዛ ጋር ምን ነበር ስለነበረው አሁን ያለውን ዊንዶው ኦፍ ኦፖርቹኒቲ የፖለቲካል ሊበራላይዜሽን በመጠቀም የጋራ ፍኖተ ካርታ ማምጣት ላይ ፎከስ ካላደረግን በስተቀር this windows of opportunity will close። ይሄ ሰውዬ ወደ አምባገነን ለመሄድ ያለውን ፍላጎት የሚያሳካ ነው። ይሄን window of opportunity ወዲያ ማዶ ከዚህና ከዛ ቆሞ በመታኮስ የቃላት ጦርነት ከማድረግ ሰብሰብ ብለን የጋራ ፍኖተ ካርታ ማድረግ መቻል አለብን። በግልጽ በሚዲያ ከማድረገው ያባላፈ የተለያዩ የፖለቲካል ሊቃንን በመሰብሰብ please let's come together jointly critical support እየሰጠነው ግን ኮንስትሬንት ማድረግ አለብን ብዬ ስጽፍ እናገረው ነበር። በደርግ ጊዜ ለደርግ ክሪቲካል ሰፖርት ለመስጠት የገቡ ሰዎች ተበልተዋል እንደምታውቀው የሜሶን ሰዎችና አሁን ወደ ኋላ ሲያስቡት ገጥሞኛል ሰዎች ነው ያኔ ክሪቲካል ሰፖርት ለደርግ መስጠት ይቻላል ብለን ማሰባችን ስህተት ነበር ይላሉ። would you say the same? I don't think ስህተት አልነበረም እና ኃይሌ ሄደው ያንን መሞከራቸው ስህተት አልነበረም፣ ውጤትም ነበረው እና ኃይሌ ፊዳ ነገደ ጎበዜ ተመልሰው ያን ባደርጉ ኖሮ ህዝባችን መሬት ላራሹን በሚለው አዋጅ ተጠቃሚ አይሆንም ነበር። መስዋዕትነት ያስከፍሏቸዋል። ሆኖም ግን ባለችው ዊንዶው ኦፍ ኦፖርቹኒቲ ስር ነቀል ለውጥ ያመጣ ስራ ነው የተሰራው። በእኛ ጊዜም ይሄንን ነው የሞከርነው። ሴኩላሪዝምን በተመለከተ መጽሐፍ ላይ አንድ ጥያቄ አንስተሃል። ጽፈሃል። ሃይማኖትና መንግስትን በተመለከተ ያለን ግንኙነት በተመለከተ አንስተሃል። ራዲካል ሴኩላሪዝምም ችግር እንደሆነ ጠቅሰሃል። በዚህ ምክንያት ቀጥሎ ማነሳለህን ጥያቄ ጠይቀሃል። ሁለተኛም አንድ አኔክዶት ሰዎችን ስላንተ ሳትጠያይቅ የነገሩኝ ነገር ጃዋር አያቶላ በሉኝ ይላል አሉ። አንደኛ ትላለህ ወይ? ሁለተኛ ሪሊ በሴኩላሪዝም ታምናለህ? አያቶላ ይሉኛል የሚሉኝ ለምን እንደሆነ ደግሞ ታውቀዋለህ። ኢምፕሊኬሽኑ ምን እንደሆነ አያቶላ ራሳቸው እያሉ በሉኝ ይላል። አያቶላ ሲሉኝ ለምን እንደሚሉኝ ያውቃለሁ። ግን አጀንዳው ለምን መሰለህ ማልቀውም አጀንዳ ማድረግ አልፈልግም። ከዛ ያለፈ እኮ ማይሉኝ ነገር የለም። ብዙ ነገር ይሉኛል አይደል? ግን I don't care። ለዛ ነው የምተው። ኢምፕሊኬሽኑን ግን ሳላውቀው ምን ወዴት ዳርዳሩ ወዴት እንደሆነ በደንብ ነው የምረዳው። ምንም አይገርመኝም። እኔ የፈልጌው ሳይሆን ይሄን ላንተ የሚሉት ሰዎች ደግሞ አያቶላን እኔን ከምን ጋር ለማያያዝ ሞክረው ሲጠቀሙበት የነበሩ ሰዎች ናቸው። ተነግራቸውም አሁን አንተ በሴኩላሪዝም ታምናለህ ወይ? ምን አይነት ጥያቄ ነው? ሌላ ሰው ቢሆን ትጠይቀኛለህ? ትጠይቃለህ? እኔ ጠይቃለሁ። ጠይቃለህ? ኖ አላጋጠመኝም። እጠይቃለሁ። ማንን ከምን ጋር እንዳገናኘ አይደለም። ይሄንማ ማቆም አለብህ። እንዲህ አይነት እስላሞፎቢያ ማቆም አለብህ። መጽሐፍ ላይ በጻፍከው ይዘት ላይ ተመስርቼ አንድ ጊዜ ስማኝ ቆይ በመጽሐፍ ላይ በጻፍከው ነገር ተመስርቼ ሰዎችን ስጠይቅ ደግሞ ይሄንን ይላሉ። therefore here you have a chance to make yourself clear በሴኩላሪዝም ታምናለህ ወይ ስለ it should be easy for you to say አዎ ወይም አይ ከምንም ነገር ጋር አተሳስረው and trust me የክርስትና ለምሳሌ ልንገርህ አንተ ማስተሳሰር ነው የምጠይቀው መስቀል አርጎ ፖለቲካ ለመስራት የሚሞክር ሰው ቃለ ምልልስ ለማድረግ ሲያጋጥመኝ I'm 100% sure ይሄን ጥያቄ እንደምጠይቅ። ስለዚህ ከምንም ጋር አታስተሳስረው። ቴዲ ጥያቄው ለምን እንደመጣ አንተ ምን የምናውቃለን። ግን አንተ ያልከው ወዳልከው እንሂዳው ነው። እኔ ኢትዮጵያ ውስጥ ሴኩላሪዝም እና ፌደራሊዝም እና ዲሞክራሲ ሶስቱ ደጋግሜም ሰው ወሳኝ ናቸው ብዬ የማምነው። ሴኩላሪዝም አይደለም ብዝሃ ሃይማኖት በሆነ ሀገር ውስጥ ተውና አንድ ሃይማኖት ባለው ሀገር ውስጥ የስቴት ኢንስቲትዩሽንስ and religious institutions ክራይቴሪያ ያለው to intoleration ብዬ ያስቀምጡት መጽሐፍ ውስጥ በዛ መቀጠል ለሀገርም ለሃይማኖት መብት ለስቴት ሴኩሪቲ
ለማህበራዊ ሰላምም ወሳኝ ነው። እሺ ድህረ ብልጽግና በተመለከተ ወደ ኋላ ወደፊት እየሄድን ስለሆነ የምናወራው ብዬ ነው። በመጽሐፍ ላይ እንደ መውጫ ያልከው የመጨረሻ ክፍል አለ። የመጨረሻ ስለሆነ አይደለም ይሄን ጥያቄ ማለት ነው። ጀስት ወደፊት ወደ ኋላ መሄድ ስለፈለኩ ብቻ ነው። መገንጠልም ጣጣ አለው፣ ማዕከላዊ ስልጣኑን በበላይነት መቆጣጠርም ችግር አለው። የሚሻለው ዴሞክራሲ ነው የሚል መፍትሄ አስቀምጠሃል እዛ ላይ። አንደኛ ስለዚህ አሁንም ያለህ ትችት በስርዓቱ ላይ ዲሞክራሲያዊ መሆን አለበት ነው እንጂ የመዋቅር ትርምት ያስፈልገዋል ብለህ አታምንም ማለት ነው። አሁንም አቋም ህገ መንግስቱ መነካት የለበትም የሚል ነው። ህገ መንግስቱ እንደምታውቀው ከሁለት አቅጣጫ ትችት ይቀርብበታል አይደል? አንደኛው በትርክት ይቃረነኛል፣ ጥቅሜን አያስጠብቅም ከሚል ከአማራ ብሔረተኝነት በኩል፣ በሌላ በኩል ደግሞ ያን ያህል ጎልቶ ባይሰማ እንኳን አብላጫ ቁጥር አለን ለሚሉ ብሔሮች ብቻ የተሰራ ህገ መንግስት ነው። አነስ ያለ ቁጥር አላቸው ለሚባሉ ብሔሮች ዘላለማዊ ባርነት ነው የሚሉም ልሂቃን አሉ። በመዋቅሩና በህገ መንግስቱ ላይ የሐሳብ ለውጥ የለህም? ያ አካል ስለ ኢትዮጵያ ህገ መንግስት ውስጣዊ ጉዳይ ብቻ አይደለም የሚያነገረው። ባለፉት 50-60 ዓመታት በኢትዮጵያ ውስጥ የተደረጉ ትግሎች የዳሰሰ ነው። እነዚህ ትግሎች ውስጥ ሁለት አማራጭን ተከትለዋል። አይ የማዕከላዊ መንግስቱ ጨቋኝ፣ አፋኝና በዝባሽ ስለሆነ መፍትሄው መውጣት ነው፣ ኤግዚት ኢዝ ዘ ቤስት ስትራቴጂ ብለው ይገፋሉ። ኖፕ አዎ የማዕከላዊ ስርዓቱ በዝባዥ ነው፣ ጨቋኝ ነው፣ መፍትሄው ማዕከላዊ ስልጣኑን መቆጣጠር ነው ብለው የሞከሩ አሉ። ሁለቱም አላስኬደም። ሁለት ምክንያት አስቀምጫለሁ እዛ ውስጥ። አንዱ የስቴት ፎርሜሽኑ ጀምሮ ማዕከላዊ መንግስት ከፍተኛ የሆነ የሪሶርስ ክምችት ስላለው ኤግዚት ብታደርግ ራሱ ፖለቲካል አውቶኖሚ ታገኝ ይሆናል እንጂ የሴኩሪቲ እና የኢኮኖሚክ አውቶኖሚ ማግኘት አትችልም። ለዚህ ምሳሌው ኤርትራ ነው። ህወሓት ደግሞ በመለስ መሪነት ከኢሳያስ የተለየ አቅጣጫን ተከተለ። ምንድነው የተከተለው? አይ ማዕከላዊ ስልጣንን በመያዝ ማዕከላዊ ስልጣንን በመያዝ ችግር መፍታት እንሞክራለን አሉ። እሱም መፍትሄ አላመጣም። ስለዚህ የሚያዋጣው ምንድነው? ዲሞክራሲ ስለኔ ስለ ምርጫ አይደለም እያሰብኩ ያለሁት። ዲሞክራሲ አሰ ቱል ኦፍ ዳይቨርሲቲ ማኔጅመንት፣ ብዝሃትነትን ማኔጅ የምናደርግበት። ይሄ ስለ አብይ ፖስት አብይ ምናምን አይደለም። አብይም ሆነ ከሱ በኋላ የሚመጡ ሰዎችም ኖረው ከዛ በኋላ ለኢትዮጵያ የሚያዋጣው ምንድነው? ኢትዮጵያ ውስጥ የዜጎች መብትን እና የስቴት ኮንቲኒቲን የሀገረ መንግስቱን መቀጠልና የዜጎች መብትን የህዝቦች መብትን አመጣጥሮ ለመሄድ የሚያዋጣው ምንድነው ብለህ ስታይ ኤግዚትም አያዋጣም፣ ዶሚኔሽንም አያዋጣም። የሚያዋጣው የፖለቲካውን በዲሞክራሲያዊ ቀመር ማኔጅ ማድረግ ነው የሚል ነው። እሱ ገባኝ። ግን የኔ ጥያቄ እኮ ህገ መንግስቱና መዋቅሩ ላይ የተለየ ሀሳብ ለውጥ አድርገሃል ወይ ነበረ ጥያቄ። እና በህገ መንግስት ላይ፣ በአስተዳደር መዋቅር ላይ፣ በፖለቲካ አይነት ላይ፣ በአዲስ አበባ ጉዳይ ለምሳሌ በአገር ባለቤትነት በመሳሰሉ ጉዳዮች ላይ አንተ ከዚህ በፊት በተናገርክባቸው በጣም ጠንክር ያለ አስተያየት ባለህ ጉዳዮች ላይ ያደረከው የሀሳብ ለውጥ አለ ወይ? አይደለም በህገ መንግስት ላይ ህገ መንግስት ሁለቱም ክፍት መሆን አለበት ብዬ ጽፌያለሁ። አዲስ ስታንዳርድ ላይ ተሆነ ሁለቱም ሀሳብ ሁለት ነገር ነው በህገ መንግስት ላይ ያለው። አንዱ ህገ መንግስቱ አይነኬ ነው የሚል አለ። ሌላው ህገ መንግስቱ ተቀዶ መጣል ይላል። አይ ሁለቱም መሆን የለበትም። ህገ መንግስቱ ህገ መንግስታዊና አካታች በሆነ መልኩ ለውይይት መቅረብ አለበት። ሁሉም ባካተተ መልኩ ለውይይት መቅረብ አለበት። ለምሳሌ የአማራ ወገኖቻችን ህገ መንግስቱ ውስጥ አልተካተተም ይላሉ። ህገ መንግስቱ ሲረቀቅ ይሄንን ሲሪየስሊ መውሰድና የሚቀጥለው ላይ ማንኛውም የፖለቲካ ማህበረሰብ ተገለልኩ የሚልበት ሂደት እንዳይፈጠር ማድረግ አለብን። ይሄን የጻፉበት ምክንያት አለኝ። አሁን ብሔራዊ ናሽናል ዳያሎግ በሚል ሰበብ ህገ መንግስት ወደ ማሻሻል እየሄዱ ነው። ሚስቴክ መድገም የለብንም። ህገ መንግስቱን በውይይት መሻል ያለበት በውይይትና በስምምነት ኮንሰንሰስ በሆነ መልኩ መሻሻል ያለበት ነገር ሊሻሻል ይገባል። ያን ግን የምናደርገው ህገ መንግስቱን በመቅደድም ሳይሆን ህገ መንግስቱ አይነካም ብለን ድርቅ በማለት ሳይሆን በሩን ክፍት አድርገን ወደ ድርድር በመሄድ ነው።
አይ ቲንክ ይሄ ዜና ይመስለኛል። በሌሎቹ ጉዳዮች ለምሳሌ የፖለቲካ አይነት ለውጥ ያስፈልጋል ብለህ ታምናለህ? መጽሐፍ በአንድ አጋጣሚ ማስተው እንደነበር ትዝ ይለኛል። በመጽሐፍህም ላይ ለምን የብሔር ፖለቲካ አራመደ ብለው የሚተቹኝ ሰዎች አሉ ብለህ አድረስ ልታደርገው ሞክረሃል። የብሔር ፖለቲካን በተመለከተ ከዚህ በፊት ደግሞ በምርጫም በፍጥጫም ብለህ የአዲስ አበባን ሕዝብ ያስፈራራህበት ነው ብለው እኔ ጉዳይ ነበረ። ኢሌክሽንስ ሃቭ ኮንሲኩዌንስስ ብለህ ያስፈራራህበት እንትን ነበር። እሱን በተመለከተ የሀሳብ ለውጥ አድርገሃል። ያንንስ ማለት ትክክል ነበር? በዚህ አጋጣሚ ከምርጫ ጋር የዘላነሳው የምርጫ ህጋችንን ኬርፉሊ ማየት አስፈላጊ ይመስለኛል። አሁን ያለው የፈርስት ፓስት ፖስት የሚባለው ዊነር ቴክ ኦል ፎርሙላ አደጋ አለው። ፕሮፖርሽናል ሪፕሬዘንቴሽን የሚለውን ወይ ኦፕሽን ማየት አለብን። ይሄ አንድ ነው የማቀርበው ሀሳብ ነው። ሌሎች የሚያቀርቡት ኬርፉሊ ማየት መቻል አለብን። ሰፋ አድርገን ምንድን ዋናው ነገር ህብረ ብሔራዊና በተለይ ደግሞ እንዳሁኑ ፍራግመንትድ በሆነ ማህበረሰብ ውስጥ ወደፊት የፖለቲካ ቀመር ሲሰራ ረጋ ብሎ የሌሎች ሀገሮችን ማየት። ይሄን የምለው ለምንድን ነው? አንተንም ሌሎችን ጋብዛለሁ። በስፋት የጻፍኩበት ነው። የሚቀጥለው መጽሐፌ ላይ ደግሞ በስፋት ጽፌበታለሁ። አሁን አብይ ፕሬዚደንሻል ሲስተም ለማድረግ እየሄደ ነው። ፕሬዚደንሻል ሲስተም የራሱ ጠቃሚ ጎኖች አሉት። ፓርላሜንታሪ ሲስተም የራሱ ጠቃሚ ጎኖች አሉት። የሌሎች ሀገሮችን ተሞክሮ አይተን ከሀገራችን ነባራዊ ሁኔታ ጋር አያይዞ ማስተካከሉ ገንቢ ነው። ቤዚካሊ የኔ ሜሴጅ ምን ነበረ እዛ ውስጥ we should not make አንደኛ ፕሮሰሱ የኮንስቲቱሽናል ዲዛይን ፕሮሰሱ ሁሉን አካታች መሆን አለበት። ማንም ሰው ከበር ውጪ ቀረው ብሎ ነገ ግድግዳውን የሚደበድብበት መስኮት የሚሰብርበት አጋጣሚ መኖር የለበትም የሚል ነው። መልካም ቅድም አንዲት ጨረፍ ያረካት ነገር አለችና ሳላነሳት እንዳልሄድ ብዬ ነው። ጌታቸው አሰፋን ስለጠቀስክ መቀለ ለመሄድ ከወሰንክ በኋላ ውይይቱን እንደሰረዝክ የገለጥከው በእርግጥ ጌታቸው አሰፋ በህወሓት አመራርነት ስለተመረጠ ነበር? አዎ። ኦኬ ደን መጽሐፍ ላይ ምን ብለሃል መሰለህ? አንተ ከህወሓት ጋር ስትደራደሩ ባልከው ማለት ድርድር ይካሄድ ነበረ፣ ከጀርባ ድርድር ይካሄድ ነበረ እና በህወሓት በኩል የቀረቡ 3 ቅድመ ሁኔታዎች ነበሩ ብለህ የጠቀስካቸው ነገሮች አሉ። 3 ቅድመ ሁኔታዎች። አንዱ ተፈጻሚ ለሚባሉ ጥፋቶች ተጠያቂነትና በቀል እንዳይኖርባቸው ወይም ኢሚኒቲ አጌንስት ፕሮሲኪዩሽን ያፈሩት ሀብት ንብረት እንዳይወረስባቸውና ትግራይ ከውጭም ሆነ ከውስጥ ለሚመጣ አደጋ እንዳትጋለጥ ዋስትና ማግኘት ነበሩ ብለሃል። በዛ ደረጃ ተስማምተህ ስልጣን ከለቀቁ በኋላ ተመሳሳዩን ነገር በማንሳት እነሱን መጠየቅ አይከብድም? በቀል አለመወጣት ፕሮሲኪዩት ያለመድረግ ነገር አንድ ነገር ነው። ነገር ግን ከፍተኛ ወንጀልና በደል በህዝብ ላይ የሰራን ግለሰብ መልሶ ከዛ ፊት ያልነበረውን ሹመት መስጠት at the time ሪኮንሲሊዬሽን በሚያስፈልግበት የሪኮንሲሊዬሽን ጀስቸር በሚያስፈልግበት ወቅት ላይ እሱን መልሶ ወደፊት ማምጣቱ ያስተላልፈው መልእክት ነበር። ያስተላልፈው መልእክት ምንድነው? ኮንፍሮንቴሽን አልነበረ። ያ በተለይ ደግሞ የማዕከላዊ ስልጣን በያዘውና ወደ መቀሌ በገባው ቡድን መካከል መቀራረብ እንዲመጣ ስንወተውት ለነበሩ ሰዎች አስደንጋጭ ነበር። ምንድነው የተባልነው? ሉክ እናንተ ምንድነው እኛ ስንነበረው ለናብይ አይ ህወሓቶች ሰላም ይፈልጋሉ፣ አታገሏቸው፣ ኮንፍሮንቴሽን አላትሆኑ፣ አሁን እናንተ ናችሁ ማዕከላዊ ስልጣን ያዛችሁት፣ ሆነ ሰፊ ሆኑ ስንል በዛ ወገን ደግሞ እሱን ወደፊት ሲያመጡ ምንናገረው ጠፋ። ደዚህ it was very difficult ታውቃለህ። የዛ ጊዜ የህወሓት ላይ የሚደረገው ነገር በቃ ህወሓት ስልጣን ለቋል፣ leave them alone, we need to reintegrate them ስንል የህወሓት ተላላኪዎች እየተባለ ነበር። ከህወሓት ሳይድ ደግሞ ጌታቸው ወደፊት ሲያመጡት ያስተላለፈው መልእክት it was not helpful። እንደዚህ ከዛ በፊት በመዋቅር ውስጥ በደህንነትም በምንም በብዙ ወንጀሎች ውስጥ የተሳተፈውን አብይ አህመድን ከዛ በፊት ያልነበረውን የጠቅላይ ሚኒስትር ፖዚሽን ለማሰጠትና ለመስጠት ከቻላችሁ እናንተ የህወሓት ሰዎች ይሄን እንዳያደርጉ ለምን ትከለክሏላችሁ? ተሸናፊ ናቸውና
እኛ እንምረጥላቸው አሁንም አይደለም። በተለይ እንደ ጌታቸው ሁለት ነገር የጌታቸው ጋር አንዱ ከአብይ ጋር ከፍተኛ ቴንሽኖች ነበሩ በራሳቸው ጉዳይ። ሁለተኛ የስርዓቱ ምናልባት መለስ ከሞተ በኋላ የስርዓቱ ክፋትና ጭካኔ ፊት ሆኖ የወጣው እሱ ነው። ስለዚህ ለምሳሌ ስለ አባዱላ የጻፉት አለ። በብቃት ረገድ ካየው ለውጡ ምናልባት መምራት የነበረበት አባዱላ ነው። ሆኖም ግን በስርዓቱ በጣም ከመቆየቱ የተነሳ ስሙ ከለውጥ ጋር ሳይሆን ከጨቋኙ የቆርሞ ስርዓት ጋር ነው የሚያያዘው። that's why we want the new face። ህወሓት ውስጥ የፈለግነው ምንድነው? ለማቀራረብ ከተፈለገ ህወሓት ውስጥም ከዚህ በፊት የነበረው ፌስ ሳይሆን ለየት ያለ ሰው መምጣት ጠቃሚ ነው። ልምረጥላቸው ነው መርጣቸው። እኔ እኮ መንግስት አይደለሁም። እኔ ማዕከላዊ መንግስት ስልጣን ነው። መጽሐፍ ላይ እንቅስቃሴ ቺፍ ስትራቴጂስት ነኝ ብለሃል። you positioned yourself like that? yes for the struggle ደግሞ ምንድን ነው ያልኩት ኮንክሉዥን ላይ መጀመሪያ ላይ የሳውስ at a driving seat during the resistance ከዛ በኋላ I was not at the driving seat so ቀጥል በነገራችን ላይ እሺ በተለያየ ጊዜ ስጠቅሰው ያለሁኝ ማለት እኔ ህወሓትና የትግራይ ልሂቃን ወደ ማዕከሉ እንዲገቡ ለማድረግ ነው ስጥር የነበረው ትላለህ፣ ግን ተግባር ይሄንን ያሳይ ነበር አይመስለኝም። ማለት በብልጽግና በኩል ማንኛውም ችግር የሚመነጨው ህወሓትና ከትግራይ ነው የሚለውን ትርክት ኢንዶርስ አድርገህ ነበር ባይነኝ። በአደባባይ የሚዲያ ገለጻዎች፣ በተለያየ ቦታ አፋርም ሌላም ቦታ ሄደ በመሰጣቸው አስተያየቶች ያገዛዙን ማለት የአብይን ትርክት ኢንዶርስ አድርገህ የነበረ ይመስላል፣ ኢንክሉዲንግ መቀለል አለመሄድ በመወሰን ማለት ነው። ሶ እንዴት አስታርቃቸዋለሁ ሁለቱም? እንደ አገር እንደገባው ከብዙ ጋዜጠኞች ጋር ስናገር የነበረው ያ ብቻ ሳይሆን ዲፕሎማቶችን ሰብስቤ ስናገር ፐብሊክ ሪኮርድ የዛ ጊዜ ህወሓት ይመለስ ማለት እኮ እንደ ኃጢአት የሚታይበት ጊዜ ነበር። በዛ ጊዜ ደፍሬ ይሄንማ ኢትስ አንፌር ደፍሬ ኖ በተለይ ህወሓትን ሲታገል ለነበረ ሰው ኖፕ ህወሓት መገለል የለበትም፣ ህወሓት ሪኢንቴግሬት መደረግ አለበት፣ የህወሓት አመራሮች መመለስ አለባቸው፣ ሴኩሪቲ ፌደራል መንግስቱ ሴኩሪቲ ጋራንቲ ማድረግ አለበት። አንዱ በላይ ከዲፕሎማቶች ጋር ሲያጋጨኝ የነበረው ነገር አንተ ግጭቱ ስለቆየ ስለ ግጭት ብቻ ነው። መቀሌ ነበርኩ ባለፈው ሳምንት፣ ከአብይ ጋር ነበርኩ ዛሬ ጠዋት፣ ምንም ችግር የለባቸውም። ኖ አንተ ያልሰማኸው ያልተረዳኸው ነገር ሊኖር ይችላል። ያለው ሪሌሽን ፎርማል በሆነ መልኩ ተደራድረው የነሱም ሴኩሪቲ ጋራንቲድ ሆኖ እና አብይ የሚፈሉት ትሬት ሪዞልቭ ተደርጎ ወደፊት መሄድ አለብን በማለት ስጽፍም ስናገርም ሰው ተውትም ነበር። እሺ ወደ ሌላ ጉዳይ ልሻገር። የውጭ ጉዳይ ፖሊሲን ጉዳይ አነሳለሁ ብዬ ነበር ቅድምና አስተያየት ሰጥቼበታለሁ። እኔም ከደረጃ ጋር ስታወሩ ሪፈር ስታደርግ እንደውም ያንን ዝግጅት ያየኸው ሁሉ መስሎኝ ነበር። ሶ ጀስት ለማንሳት ያክል ኤርትራን በተመለከተ በጣም ጥረት ያደረክ ይመስላል ኤርትራን ዶሜስቲኬት ለማድረግ። ማለት የኤርትራ ጉዳይ የውስጥ ጉዳይ ነው ለማለት ሁሉ የቃጣህ ይመስላል። ደረጃ ሲጠይቅህ መግባቱ ትክክል ነበር ወይ ሲልህ ትልቁ ስዕል ይታይ ብለህ የኤርትራን መንግስት መግባት ሁሉ ለማውገዝ በጣም ተቸግረህ ነበር። ስለዚህ ሻዕቢያን አፒዝ ማድረግ የፈለከው ለምንድን ነው? አዎ የኤርትራን ጉዳይ እንደ ቶታሊ ፎሪን አላየውም። እኔ እንደ ሱዳን ወይም እንደ ኬንያ አላየውም። የኤርትራና የኢትዮጵያ ግንኙነት ውስብስብ ነው። ረጅም ደም አፋሳሽ ጦርነት ተካሂዶ ፖለቲካል ሴፓሬሽን የፖለቲካ መለያየት ተፈጥሯል። ሆኖም ግን የኢኮኖሚና ማህበራዊ መለያየት አልተፈጠረም፣ ሊፈጠርም አይችልም። የኢትዮጵያና የኤርትራ ማህበራዊና ፖለቲካ ኢኮኖሚያዊ ቁርኝነት ሊላይ አይችልም። ኤርትራን እንደ ሌላ ጎረቤት ሀገር ማየትም ስህተትም ነው፣ ከእውነትም የራቀ ነው፣ ፕራክቲካል አይደለም። ለምን? ምክንያቱም የኤርትራና የኢትዮጵያ ኢኮኖሚ አብሮ የመጣ ነው፣ ለረጅም ጊዜ ተለያይቶ አያውቅም። ኢንተርዲፔንደንት ነው። የኤርትራ የፖለቲካል ኢኮኖሚ አውቶኖሚ ከኢትዮጵያ ብትወስድም ራሱ ኢኮኖሚካሊ አውቶኖመስ መሆን አትችልም።
ከኢትዮጵያ ኢኮኖሚ ጋር የተቆራኘ ነው ኑሮ። ያ ብቻ አይደለም። ኢትዮጵያ ራሱ ከኤርትራ